ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬ ብዙዎቻችንን ስለሚያሳስበን የቆዳ ችግር ማለትም ስለ ሸንተረር ወይም ስትሬች ማርክ በሰፊው እንነጋገራለን። ሸንተረር ለምን ይወጣል? እንዴት መከላከል ይቻላል? ዛሬ በቤታችሁ በቀላሉ የምታዘጋጁትና በ15 ቀን ውስጥ ለውጥ የምታዩበትን 3 መፍትሄዎችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ እንደዚሁም አዳዲስ ቤተሰቦቼ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ደግሞ የደወል ምልክቷን በመጫን ቤተሰቡን አሁን ወደ ቪዲዮ እንገባለን። ሸንተረር የሚፈጠረው ቆዳችን አቅሙ ከሚችለው በላይ በፍጥነት ሲለጠጥ ነው። ይህ ብዙ ጊዜ በእርግዝና ወቅት ድንገተኛ የክብደት መጨመር ወይም መቀነስ ሲኖር፣ እንዲሁም በጉርምስና ወቅት በከፍተኛ የሰውነት እድገት ምክንያት ይከሰታል። መጀመሪያ ላይ ቀይ ወይም ወይን ጠጅ ቀለም ኖሮት በኋላ ወደ ነጭ ይለወጣል። በእርግዝና ወቅት ቆዳ በከፍተኛ ሁኔታ ስለሚለጠጥ ሸንተረር መውጣቱ የተለመደ ነው። ነገር ግን ገና ከመጀመሪያው ጀምሮ ቆዳችሁን በማለስለስ መከላከል ትችላላችሁ። የኮኮናት ዘይትና የሺያ ቅቤ በየቀኑ ጠዋትና ማታ ሆዳችሁን፣ ጭናችሁንና ደረታችሁን በእነዚህ ቅባቶች ማለስለስ ቆዳችሁ የመለጠጥ አቅሙ እንዲኖረው ይረዳዋል። ቫይታሚን ኢ በቅባታችሁ ውስጥ ጥቂት ጠብታ በቫይታሚን ኢ ዘይት መጨመርና ቆዳ እንዳይሰነጣጠቅ ይረዳዋል። ቆዳችሁ ማሳከክ ሲጀምር በፍጹም በእጃችሁ አትከኩት። በምትኩ ለስላሳ ዘይቶችን ተቀቡ። እሺ ቤተሰቦቼ፣ እስካሁን ቪዲዮን ያያችሁልኝ ከሆነ ላይክ እያደረጋችሁ አብራችሁን ቆዩ። አሁን ወደ መጀመሪያው የቤት ውስጥ የተፈጥሮ ውህድ ወይም ደግሞ እንዴት አድርገን በተፈጥሯዊ መንገድ ቆዳችንን ወይ ደግሞ የወጣብን ሸንተረር ማዳን፣ ማስተካከል፣ መቀነስ እንደምንችል ደግሞ አንድ ባንድ ሁሉንም በዝርዝር አሳያችኋለሁ። የመጀመሪያው በጣም ወሳኝ የሆነው ምንድነው? ቡና ነው። የቡና ስክራፕ እንዴት ነው የምናዘጋጀው? 2 የሾርባ ማንኪያ የቡና ዱቄት በ1 የሾርባ ማንኪያ የወይራ ዘይት ጋር በደንብ ይቀላቀላል። አጠቃቀማችን ደግሞ በጣም ቀላል። ይህን ውህድ ሸንተረር ባለበት ቦታ ላይ ለ5 ደቂቃ በክብ በዝግታ ታሹታላችሁ። ቀስ እያለ ማለት ነው። በጣም እንዳይቧጥጠን ቆዳችንን በዝግታ እናሸዋለን። ቡና በውስጡ ባለው የካፌን መጠን አማካኝነት የደም ዝውውርን በማፋጠን ቆዳው ራሱን እንዲያድስ ይረዳዋል። ስለዚህ ቡና የመጀመሪያው የምንጠቀመው ለሸንተረር ለቆዳ ማስተካከል ወሳኝ የሆነ የቤቶች መንከባከቢያ ነው ማለት ነው። አሁን ደግሞ ወደ ሁለተኛው እንሄዳለን። እሺ ሁለተኛው ደግሞ እሬት ነው። እሬት ደግሞ በጣም ቀላል የሆነ አዘጋጅት ነው ያለው። ትኩስ የሬት ጄል ላይ 1 የቫይታሚን ኢ ካፕሱል ጨምቀን በደንብ አድርገን እናዋህደዋለን። እሬት ቆዳን የማለስለስና ጠባሳን የማጥፋት ከፍተኛ አቅም ስላለው የውህድ በየቀኑ ማታ ማታ ተቀብታችሁ ብታድሩ አስገራሚ ለውጥ ታዩበታላችሁ። ቆዳችሁ የበለጠ እንዲለጠጥና እንዲለሰልስ ያደርገዋል። ሶስተኛው ደግሞ የሞቱ ቆዳን ክፍሎችን ለማንሳት የሚረዳው የሎሚ ጭማቂ ነው። የሎሚ ጭማቂ ለማዘጋጀት ግማሽ ሎሚ ላይ ጥቂት ስኳር በመነስነስ ሸንተረሩ ያለበት ቦታ ላይ ለጥቂት ደቂቃዎች እናሸዋለን። ነገር ግን እዚህ ጋር እንድማወቅ ያለብን ነገር ሎሚ ቆዳን ለማጥራት አቅም ስላለው ነጭ የሆኑ ሸንተረሮችን ከቆዳው ቀለም ጋር ለማስተካከል ይረዳናል። ይህን ካደረጋችሁ በኋላ ቆዳችሁ እንዳይደርቅ እርጥበት ሰጪ ቅባቶችን መቀባትን እንዳትረሱ። ውድ ተመልካቾቼ፣ ከውጪ ከምናደርገው ጥንቃቄ በተጨማሪ በቂ ውሃ መጠጣት ቆዳችን እንዳይደርቅ ይረዳናል። በቫይታሚን ሲ እና ኢ የበለጸጉ ምግቦችን መመገብ ይገባናል። የሰውነታችንን ክብደት በተመጣጠነ ሁኔታ መያዝ ለሸንተረር መፍትሄዎች ናቸው። ለዛሬ የነበረን መረጃ ይህንን ይመስላል። እነዚህ መፍትሄዎች በትዕግስት ለተወሰኑ ሳምንታት ብትጠቀሟቸው ውጤቱን እንደምታዩት እርግጠኛ ነኝ። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለጓደኞቻችሁም እንዲደርስ ሼር አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ጤና ይስጥልኝ።